ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያ በአሁኑ ሰዓት ቀጠናውን እያነጋገረ ወዳለው መረጃ እንለፍ። ግብፅና ሳዑዲት አረቢያ ሌሎች 4 ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኙ ተገለጸ። ግብፅና ሳዑዲት አረቢያ 4 የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው የቀጠናውን ጉዳይ የሚከታተሉ የፖለቲካ ተንታኞችን እያነጋገረ ነው፣ ኢትዮጵያንን ጨምሮ። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸውን ከተገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ዮርዳኖስ ይገኙበታል። የግብፅ መንግስት መረጃ አገልግሎት ወይም በምህጻረ ቃሉ ኤስአኤስ ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ እስካሁን የገለጸው ነገር የለም። ከግብፅ፣ ሳዑዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ የተውጣጡ የባህር ኃይል አባላት በዚህ ልምምድ ላይ እየተሳተፉ ይገኛሉ ብለዋል። ቀይ ሞገድ 8 ወይም ሬድ ዌቭ 8 የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ትናንት ዳር 2 ቀን 2018 ዓ.ም መጀመሩን የጠቆመው መረጃው ለተወሰኑ ቀናት እንደሚቀጥልም ጠቁመዋል። ልምምዱ የጋራ ስራ እቅድ ማውጣትንና መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምምዶችን እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣጣም ያለመ በክፍል ውስጥ የሚሰጥ ስልጠናን ያካተተ መሆኑ ተገልጿል። ልምምዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምድን ለማለዋወጥ ነው ሲል መረጃው አመላክተዋል። በወታደራዊ ልምምዱ ዙሪያ የሶማሊያ ሂራን ኦንላይን ባስነበበው ዘገባ ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙ ጠቁሟል። ኢትዮጵያ አሁንም በወቅታዊ የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ ማግኘት መብቷን ለማረጋገጥ ጥረት እያደረገች መሆኑን የጠቀሰው ዘገባው በአሁኑ ሰዓት ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኗንም ጨምሮ ዘግበዋል። አቶ ጌታቸው ረዳ የኢትዮጵያና ኤርትራ አይዋጉም፣ ጦርነት ከጀመሩ ጦሱም በሚገባ ያውቁታል ሲሉ ለውጭ መገናኛ ብዙሃን ተናገሩ። የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ከታዋቂው የአልጀዚራ ጋዜጠኛ መሃዲ ሐሰን ጋር በለንደን ባደረጉት ቆይታ ላይ ነው ይህን ያሉት። ሁለቱ ሀገራት ወደ ጦርነት እያመሩ ነው የሚል ስጋት አለ። በዚህ ጉዳይ የእርሱ አስተያየት ምንድን ነው ተብለው የተጠየቁት አቶ ጌታቸው ረዳ ሀገራቱ አይዋጉም፣ ከእንግዲህ ወደ ጦርነት ቢገቡ ጦሱ ለሁለቱም ይተርፋል፣ ይህን ደግሞ በሚገባ ያውቁታል ሲሉ ነው ምላሽ የሰጡት። በሁለቱ ሀገራት መካከል ውጥረቱ እየተካረረ በመጣበት በዚህ ሁኔታ ላይ የጠቅላይ ሚኒስትሩ የቅርብ አማካሪ የሆኑት አቶ ጌታቸው ረዳ ይህንን አስተያየት መስጠታቸው ብዙዎችን እያነጋገረ ይገኛል። ወደ አማራ ክልል መረጃዎች ስናልፍ የቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር መብረቁ ሻለቃ ከየቀዝቅዝ እስከ ነብርማ በመዘርጋት ባደረገችው ትንቅንቅ ታላቅ ጀብድ መፈጸሙ ተነገረ። በአካባቢው በተደረገው አውገ ውጊያ ከዱማሜ ከተማ ተነስቶ ወደ የሰንበት ከተማ እንቅስቃሴ ያደረገው የአገዛዙ ሰራዊት ክፉኛ መመታቱ ነው የተነገረው። ዛሬ ከረፋዱ 5 ሰዓት እስከ 8 ሰዓት ድረስ በቆየው አውደ ውጊያ በተመሳሳይ በሌላ አቅጣጫ ከወጀድ የተነሳ የመከላከያ ኃይልም ከባድ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተነግሯል። በራሱ ተነሳሽነት ትንኮሳ ያደረገው መከላከያ የፋኖ ኃይሎችን ጥቃት መመከት ተስኖት ከየትኖራ ወታደራዊ ካምፕ በፔፔና ዙ23 የታገዘ ተጨማሪ ኃይል ቢያሰማራም በመብረቁ ሻለቃ ከፍተኛ ኪሳራን አስተናግዶ ወደ ዱማሜ ከተማ ተመልሷል ሲል የቴዎድሮስ ዕዝ ህዝብ ግንኙነት መምሪያ አስታውቋል። በዚህ ውጊያ 200 ጥይት የያዘ የብሬን ሽንሽል፣ 1 የብሬን አስቃጥላ ከነጥይቱና ሌሎች ወታደራዊ ቁሳቁሶች መማረካቸውንም ጨምሮ ገልጸዋል። ይህ በእንዲህ እንዳለ ከመከላከያ ወደ ፋኖ የሚደረገው ኩብለላ በየቀኑ የቀጠለ ሲሆን በዛሬ ዕለትም እነዚህ የሚታዩት ወታደሮች 1 ስናይፐርና 5 ክላሽ ይዘው ምስራቅ አማራ ፋኖ ኮር 1ን መቀላቀላቸው ተነግረዋል። ከፋኖ ጋር መዋጋት አንፈልግም በማለት ከሃዳቸው በመክዳት ለመጡት ለነዚህ የመከላከያ አባላት ተገቢው አቀባበል እንደተደረገላቸው የኮሩ ኃላፊዎች ተናግረዋል። ሌላው ተመልካቾቻችን፣ አድማጮቻችን ጠዋት ላይ በዜና ወጃ ላይ እንደገለጽ ነው ይህ ባለ ጊዜ ጥጋበኛ የሰርግ አጃቢ በሻሸመኔ መሃል አደባባይ ላይ እንደምታዩት በመኪና መስኮት ብቅ ብሎ ሽጉጥ አከታትሎ በመተኮስ የአካባቢውን ሰው ማሸበሩን ተከትሎ ለፖሊስ ሪፖርት ቢደረግም ማንም ሊጠይቀው የደፈረ አካል እስካሁን ድረስ የለም። ይህንን ጠዋት ላይ አነበብኩ።
ትንሽ ቆይቶ ደግሞ የሰላም ሚኒስትር የነበሩት አቶ ታዬ ደንደዓ ሽጉጥ ይዘው በመገኘታቸው ጥፋተኛ ተብለው ውሳኔ ከመተላለፉ በፊት የቅጣት ማቅለያ አስተያየት እንዲያቀርቡ ቀጠሮ መያዙን አነበብኩ። ልብ በሉ፣ አቶ ታዬ የሰላም ሚኒስትር በነበሩበት ወቅት ሽጉጥ መያዛቸው ወንጀል ሆኖ ማለት ነው። አሽቃባጭ ዝናብ ወንዝ ዳር ያካፋል እንዲሉ የብልጽግና አጋፋሪዎች ደግሞ ይህን እውነታ ሊደብቁ አቶ ታዬ ከተመሰረቱባቸው 3 ክሶች በሁለቱ ነፃ ተባሉ በሚል አቀራረብ እውነተኛ ፍርድ ቤት ያለ ለማስመሰል እየተጋጋጡ ይገኛሉ። በሚቃወሟቸው ሰዎች ላይ በርካታ አጃቢ ክሶችን ደራርቦ አቶ ገሌ በተወሰኑት ነፃ ተባሉ የምትለዋል ጊዜው ያለፈባትን ድራማ ጠንቅቀን እናውቃታለን። ሐቁ ግን አቶ ታዬ ጠቅላይ ሚኒስትሩም በመንቀፋቸው በውሸት ክስ ሊፈረድባቸው ነው የሚለው ነው። ያላገጣችሁበት ፍትህ ነገ ጧት ያላግጥባቸዋል። ጉድጓዱን ስትቆፍር በጣም አታርቀው፣ የሚገባበትን ጌታ ነው የሚያውቀው። አቶ ታዬ ደንደዓ ጀግና ነዎት። ምንም የሐሳብ ልዩነት ቢኖረንም በአቋሞ ሊከበሩ የሚገባዎት ጀግናም ሆነውን ልንመሰክርሎት እንፈልጋለን። የሃይማኖት ተቋማት ጉባኤ ተብዬው ያወጣው ሪፖርት ከደረሰብን ጭፍጨፋና ስቃይ ባልተናነሰ መልኩ አሞናል ሲሉ በአርሲ የጭፍጨፋው ሰለባ ከሆኑት ወረዳዎች መካከል የሁለቱ ወረዳ ሀገረ ስብከቶች ገለጹ። የሃይማኖት ተቋማት ጉባኤ ልዑካን ጉዳዩን ለማጣራት ወደ አካባቢያችን መምጣታቸውን ስንሰማ ትክክለኛ መረጃ ያቀርባሉ በሚል ተስፋ አድርገን ነበር ያሉት ሀገረ ስብከቶቹ፣ እነሱ ግን ለፖለቲካ ፍጆታ የሚውል ሪፖርት በማቅረብ በስቃያችን ላይ ሌላ ህመም ጨምረውብናል ብለዋል። ጉባኤው ባወጣው ሪፖርት የአካባቢው ደብራትና ምዕመናን እጅግ ማዘናቸውን የገለጹት የወረዳዎቹ ሀገረ ስብከቶች በተለይ እየተፈጸመብን ያለውን ሃይማኖት ተኮር ጭፍጨፋ ሃይማኖታዊ አይደለም ማለታቸው ሐዘነተኞችን ይበልጥ ያስለቀሰና ያሳዘነ ሆኗል ብለዋል። የዚህ አይነት የሸፍጥ ሪፖርት የሃይማኖት ተቋማትን እመራለሁ ከሚል አካል ቀርቶ ማመዛዘን ከሚችል ማናቸውም ሰው የሚጠበቅ አይደለም ያሉት ሀገረ ስብከቶቹ በንጹሐን ደም ላይ የተቀለደበትን ሪፖርት ሁላችንም አልተቀበልነውም፣ ይህ የሸፍጥ ሪፖርት አሁንም ግድያው እንዲቀጥል የሚያደርግ ነው ሲሉ ተቃውሟቸውን ገልጸዋል። በተያያዘ የአሜሪካን ኢትዮጵያን ህዝብ ጉዳዮች ኮሚቴ በምህጻረ ቃሉ ኢፓክ የኒውዮርክ የኒው ጀርሲና አካባቢው ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ለአሜሪካ መንግስት ያቀረቡት ወቅታዊ ጥሪ ትኩረት እንዲሰጠው አሳሰበ። አቡነ ጴጥሮስ ባቀረቡት አስቸኳይ ጥሪ የአሜሪካ መንግስት በኢትዮጵያ በሃይማኖት ማንነታቸው ምክንያት ከሚሰደዱና ከሚገደሉ ኦርቶዶክሳውያን ክርስቲያኖች ጎን በመቆም ፍትህና ሰብአዊ ክብርን እንዲያስከብር መጠየቃቸውን ኤፓክ በመግለጫው አውስተዋል። ሊቀ ጳጳስ ጴጥሮስ ለዋይት ሃውስ በጻፉት የትብብር አጋርነት ደብዳቤ በካህናትና በምዕመናን ላይ የሚፈጸሙ ግድያዎችንና የአብያተ ክርስቲያናትን ውድመት ጨምሮ በክርስቲያኖች ላይ እየደረሰ ያለው መከራ አሜሪካ በዓለም አቀፍ የሃይማኖት ነጻነት ላይ ያላትን ሞራልና አመራር እየፈተነው ነው ሲሉ አስጠንቅቀዋል። ዶክተር አቡነ ጴጥሮስ በዚሁ ደብዳቤያቸው የአሜሪካ መንግስት የአርሲውን ድርጊት በግልጽ እንዲያወግዝ፣ በተፈጸመው ወንጀል ዙሪያ ገለልተኛ አጣሪ ኮሚቴ እንዲዋቀር፣ ድርጊቱን የፈጸሙና ያስፈጸሙ የመንግስት ባለስልጣናት ለህግ እንዲቀርቡና የፈራረሱ አብያተ ክርስቲያናት መልሰው እንዲገነቡ ድጋፍ ያደርግ ዘንድ በአጽንኦት ጠይቀዋል። በሌላ በኩል የአሜሪካውያን ኢትዮጵያን የህዝብ ጉዳዮች ኮሚቴ ኢፓክ የህዝብ አገልጋይና የኢትዮጵያን ወዳጅ ለሆኑት ኢትዮጵያዊ አሜሪካዊ ሴናተር ማይክ ሲሞን የገቢ ማሰባሰቢያ ዝግጅት ማዘጋጀቱን አስታውቋል። ሴናተር ማይክ ሲሞን ሲመረጡ በዩናይትድ ስቴትስ ኮንግረስ ውስጥ በማገልገል የመጀመሪያው ኢትዮጵያዊ አሜሪካዊ በመሆን ታሪክ ይሰራሉ ያለው ኢፓክ ይህም ለማህበረሰባችንና ለአሜሪካ ትልቅ ወሳኝ እድል ነው ብለዋል። የቺካጎ ኢትዮጵያንና ኤርትራውያን አሜሪካውያን ማህበረሰቦች ከጓደኞቻቸውና ከዲያስፖራ ማህበረሰቦች ከተውጣጡ ደጋፊዎቻቸው ጋር በመሆን ከሴናተር ማይክ ሲሞን ጋር መሆናቸውን ሲያሳውቁ በታላቅ ኩራት ነው ብለዋል። ኤፓክ እንደ አውሮፓውያኑ አቆጣጠር በመጪው ወር ዲሴምበር 6 ከ3 እስከ 6 ፒኤም ድረስ በቺካጎ በሚደረገው የገቢ ማሰባሰቢያ ዝግጅት ላይ ሀገር ወዳድ ኢትዮጵያና ኤርትራውያን በመገኘት ለሴናተር ማይክ ድጋፍ እንዲያደርጉ ጥሪ ያቀረበው ኤፓክ የእርስዎ መገኘትና ድጋፍ ታሪክ ለመስራት የጀመርነውን እንቅስቃሴ ይረዳል፣ በአንድነት እንቁም፣ ድምፃችን እናሰማ፣ የመጀመሪያውን ኢትዮጵያዊ አሜሪካዊ ኮንግረስ እንምረጥ ብለዋል። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።